ሰላም ተማሪዎች እንዴት ናቸው? ዛሬ የተገናኘ ነው ሶልቪንግ ኢኒኳሊቲን ለመማር ነው። ከዚህ ቀደም እንደምታስታውሱት ኢኩዌዥን ስናይ ነበር። ኢኩዌዥን ያልተማራችሁ ተማሪዎች ካላችሁ ያለ ኢኩዌዥን ትንሽ ኢኒኳሊቲን ኮንሴፕቱን አንደርስታንድ ማድረግ ከበድ ስለሚል ተመልሳችሁ ያለፈውን ኢኩዌዥንን መመልከት እንዳትረሱ። ዛሬ ኢኒኳሊቲን እናያለን። ኢኩዌዥን ማለት በባለፈው ስናይ በኢኳል ሳይን የተያዘ ሁለት ተርሞች ኦር ከዛ በላይ ያሉ ተርሞች በኢኳል ሳይን ከተያዙ ኢኩዌዥን ብለን እንጠራቸዋለን ማለት ነው። which means ምን ማለት ነው? በግራ በኩል ያለው ተርም በቀኝ በኩል ካለው ተርም ጋር እኩል ነው ማለት ነው። በአንጻሩ ኢኒኳሊቲ ማለት ደግሞ እነዚህ ሁለትና ከዛ በላይ ያሉ ተርሞች በኖት ኢኳል ሳይን በግሬተር ዛን በለዛን በግሬተር ዛን ኦር ኢኳል በለዛን ኦር ኢኳል ከተያያዙ በእነዚህ ሳይኖች ከተያዙ ደግሞ ኢኒኳሊቲ ብለን እንጠራቸዋለን ማለት ነው። ይሄ ማለት ምን ማለት ነው? እኩል አለመሆናቸው ኦር ደግሞ ከአንደኛው አንደኛው እንደሚበልጥ ኦር አንደኛው ከአንዱ እንደሚያንስ ለማመልከት የምንጠቀመው ደግሞ ኢኒኳሊቲ ይባላል ማለት ነው። ቤዚክ በሆነው ዴፊኒሽኑ በዚህ መልኩ ነው የሚገለጠው እና ኢኒኳሊቲ ለምሳሌ ቤዚክ በሆነው ሊነር በሆነው መልኩ ስንመለከተው ሊነር ኢኩዌዥን ኤክስ ፕላስ ቢ ነው አይደለ? ኤክስ ፕላስ ቢ ኢኳል ቱ ሲ ነው የሊነር ኢኩዌዥን ፎርሙላ። ይህንን ወደ ኢኒኳሊቲ ስናመጣው ምን ይሆናል? ኤክስ ፕላስ ቢ ለዛን ሲ ግሬተር ዛን ሲ ኖት ኢኳል ዊዝ ሲ ግሬተር ዛን ኦር ኢኳል ሲ ለዛን ኦር ኢኳል ሲ ሆኖ ይቀመጣል ማለት ነው። ይህ ከሆነ ምን ይሆናል? ሊነር ኢኒኳሊቲ ኢን ዋን ቫሪያብል። ኢንቱ ቫሪያብል ከሆነስ ሊነር ኢኒኳሊቲ ኢንቱ ቫሪያብል ከሆነ መጀመሪያ ከኢኩዌዥኑ ስንጀምር ኤክስ ፕላስ ቢ ኤክስ ፕላስ ሲ ኢኳል ቱ 0 ነው። ኦር ኤክስ ፕላስ ቢ ኤክስ ኢኳል ቱ ሲ ማለት ትችላላችሁ። ኤክስ ፕላስ ቢ ዋይ ቢ ዋይ ቱ ቫሪያብል ሲሆን እንደዚህ ነው። እዚህ ጋር ኢኳል ሳይኑ ምን ማድረግ ነው ማለት ነው? ግሬተር ዛን ለዛን ምናምን ኦር ኢኳል ቱ አድርጎ ማስቀመጥ። በዚህ ከተቀመጠ ኢኒኳሊቲ ተብሎ ይጠራል። አሁን ፎከስ አድርገን የምናየው መጀመሪያ ላይ ሊነር ኢኒኳሊቲ ነው። ሊነር ኢኒኳሊቲ በዚህ ፎርም ሊቀመጥልን ይችላል። እንዴት ነው መደመር፣ መቀነስ፣ ሶር ሲምፕሊፋይ ማድረግ የምንችል የሚለውን በኤግዛምፕል እናያለን። ለምሳሌ እዚህ ጋር ይታያቸዋል። ኤግዛምፕል 1 ተብሎ የተሰጠን 3x ማይነስ 5 ለዛን 7 ይላል። ምን ማለት ነው? እዚህ ጋር 3x ከአምስት ላይ ሲቀነስ ከሰባት ያነሰ ውጤት እናገኛለን ነው የተባልነው። ስለዚህ የኤክስን ሶሉሽን ሴት እንፈልጋለን። which means ምን ማለት ነው? ይሄንን ኢኩዌዥን ሳቲስፋይ የሚያደርጉ ለምሳሌ 4 ለዛን 5 ትክክል ነው። 4 ለዛን ማይነስ 3 ይሄ ትክክል አይደለም። እኛ አላማችን ምንድነው? ሳቲስፋይ የሚያደርጉትን ሬንጅ ማለት ነው። ለምሳሌ ኤክስ ለዛን 5 ከተባለ ኤክስ ከአምስት ያንሳል። ከአምስት የሚያንሱ ሁሉንም ቁጥሮች እንዘረዝራለን ማለት ነው። እና ሶሉሽን ሴት መፈለግ ማለት እሱ ነው። በዚህ ጊዜ በኢኩዌዥን ጊዜ ሶሉሽን ሴት ይባላል። በዚህ ጊዜ ደግሞ ኢንተርቫል ይባላል። በእርግጥ ሁለቱም መሆን ይችላል። 3x ማይነስ 5 ለዛን 7 ሳቲስፋይ የሚያደርገውን ኢንተርቫል እንፈልጋለን ማለት ነው። 3x ማይነስ 5 ልክ ቁጥሮችን በኢኳል ሳይን እንዴት ነው የምናደርገው? በኢኳል ሳይን ጊዜ 3xን ብቻውን እናስቀርና ኮሌክት ላይ ከተር ነው አይደለ? ቁጥሩ ከቁጥር ጋር ቫሪያብል ከቫሪያብል ጋር 7 ኔጋቲቭ የነበረው ወደዚህ ሲሄድ ፕላስ ይሆንና ይመጣል። ፕላስ 5 ይሆናል ማለት ነው። 3x ኢኳል ቱ ስንት ይሆናል? 12 የኤክስ ቫሊዩ ለ3 ስናካፍለው ኤክስ ኢኳል ቱ 4 ይመጣልናል ማለት ነው። ይሄ በኢኳል ጊዜ ነው። አሁን ግን ለዛን ነው። ለዛን ከሆነ ምን ማድረግ ነው? 3x ማይነስ 5 ለዛን 7 ሲሆን ሊነር ኢኒኳሊቲ ኢን ዋን ቫሪያብል ነው ፎርሙ። 3x ለዛን 5 ፕላስ 5 3x ለዛን 5 ፕላስ 7 ፕላስ 5 ስንት ነው የሚሆነው? 12 3x ሲካፈል ለ3 ሲካፈል ለ3 እናደርጋለን እዚህ ጋር ዜን ስንት ይሆናል ማለት ነው? ኤክስ ለዛን 4 ይመጣል። እዚሁ ላይ እንዳለ አንዲት ነገር እንጨምርበትና እንስራ። እዚች ላይ ማይነስ 3 ብናደርገው እዚህ ጋር ማይነስ 3 ኤክስ ቢሆን ምን ሀፕን ያደርጋል የሚለውን ደግሞ እንመልከት። ጎን ላይ እንስራው። ማይነስ 3 ኤክስ ማይነስ 5 ለዛን 7 ቢሆን ደግሞ ልክ ቁጥሮች እንደምናደርገው ነው። እዚህ ጋር የተለየ ነገር የለውም። ማይነስ 3 ኤክስ በኢኳል እንውሰደውና ኢኳል ቱ 7 ብለን ብንወስደው ማይነስ 3x ኢኳል ቱ 12 ይመጣል። ከዛስ የኤክስ ቫሊዩ ለማን ማካፈል ነው? ለማይነስ 3 እዚህ ጋር ለማይነስ 3 ስናካፍል ኤክስ ብቻውን ይቀራል። ኤክስ ኢኳል ቱ ኔጋቲቭ አይደለ? ማይነስ 12 ኦቨር 3 which means x ኢኳል ቱ
-40 ማለት ነው። እንደዚህ ይመጣልናል። ይሄ በኢኳል ሳይን ነው። አሁን ግን ምን ይሆናል ማለት ነው? ሲምፕሊፋይ ስናደርገው በለዛን ጊዜ -3x -5 ለዛን 7 ሲሆን ግን ወደዛ ወስደን እናቀናንሳለን። ለዛን 12 ይሆናል። ዜን ለኔጋቲቭ ይኸውላችሁ በኢኒኳሊቲ ጊዜ በኢኳል ሳይን ችግር የለውም። በኢኒኳሊቲ ጊዜ ግን ከቀኝ ወደ ግራ ኦር ከግራ ወደ ቀኝ ወስደን ስናባዛና ስናካፍል የሳይን ለውጥ አለ። መቼ? በኔጋቲቭ ካበዛንና በኔጋቲቭ ካካፈል። ይህንን ለኔጋቲቭ እናካፍለዋለን። ለኔጋቲቭ ካካፈል ነው የሳይን ለውጥ አለ ግዴታ። ካበዛ ነው በተመሳሳይ በኔጋቲቭ ካበዛ ነው በተመሳሳይ የሳይን ለውጥ ማድረግ አለብን። ይህን በዚህ እንትን ስንል ኤክስ ምን ሆነ ማለት ነው? ለዛን የነበረው ግሬተር የሆንና -4 ይሆናል ማለት ነው። ኤክስ ግሬተር ዛ -4 ይሆናል ማለት ነው። ምን ማለት ነው? ይሄኛውን ኢኩዌዥን እዚህ ጋር የትኛውን ነው? ይሄ እዚህ ጋር ያለውን ኢኩዌዥን ከኔጋቲቭ 4 የሚበልጡ ቁጥሮችን ብናስገባ ሳቲስፋይ ያደርጉታል ማለት ነው። ኦር ትሩ ይሆናሉ ነው። እዚህ ጋር ደግሞ ስንት ነው የመጣ? ኤክስ ለዛን 4። ኤክስ ለዛን 4 የመጣው ደግሞ እዚህኛው ኢኩዌዥን ላይ ኔጋቲቭ ሳይኖር ማለት ነው። እዚህኛው ኢኩዌዥን ላይ ከአራት የሚያንሱ ቁጥሮችን ብናስገባ ትሩ ይሆናሉ ማለት ነው። እና ይሄ ነው ኢኒኳሊቲ ሲነሳ ነምበር ላይን ይነሳል። ያው ነምበር ላይን ማለት በባለፈው ነምበር ሲስተም ላይ ስንማር ምን ብለናል? ሪል ነምበር ኦል ሪል ነምበርን ለማመልከት የምንጠቀምበት ነው። ኤዘር ራሽናል ኦር ኢራሽናል ኢንቲጀር፣ የትኛውም የሪል ነምበር በነምበር ላይ እናመለክታለን። ኮምፕሌክስ ነምበር ደግሞ ከሆነ በኮምፕሌክስ ፕሌን ላይ ነው የምናመለክተው። በኮምፕሌክስ ፕሌን ላይ ነው የምናመለክተው እና ሪል ነምበር የምንለው ሪል ነምበር ላይን እያልን የምንጠራው እንደዚህ አይነት ላይን ነው። ቁጥሮችን ማመልከቻ ነው ማለት ነው። ከዚሁ ጋር ተያይዞ ስለ ኢንተርቫል አንዳንድ ነገሮችን ልበላችሁ። ይሄ የምታዩት ምልክት እንደዚህ ኤክስ ኮማ ዋይ ማለት ምን ማለት ነው? ለምሳሌ እንደዚህ ቢሰጣችሁ ምን ማለት ነው? የሚባል ቁጥር ነው። ቆዩ ከዚህ ይልቅ ኤና ቢን ብጠቀም የተለመዱ ወርዶች ናቸው። ኤ ኮማ ቢ በክሎዝድ ይሆናል። እዚህ ጋር ደግሞ ኤ በክሎዝድ ይሆንና ቢ ኦፕን ይሆናል። እዚህ ጋር ደግሞ ሁለቱም ክሎዝድ ይሆናሉ። እሺ በቅድሚያ ምን ማለት ነው? ሁለቱም ኦፕን ከሆኑ ኤክስ የተባለው ቁጥር በኤ እና በቢ መካከል ይገኛል። ነገር ግን ኤ እና ቢን አይጨምርም ማለት ነው። ኤክስ የተባለው ቁጥር በኤ እና በቢ መካከል ይገኛል። ኤ እና ቢን ግን አይጨምርም። ኦር ኤ እና ቢ ግን አይደለም ማለት ነው። በአንጻሩ እዚህ ጋር ደግሞ ስንመጣ አንደኛው ምንድን ነው የሚለን? ኤክስ የተባለው ቁጥር ይኸውላችሁ ይሄ በእንትን ሲቀመጥ በኢኒኳሊቲ ሲቀመጥ እንዴት ነው የሚቀመጠው? ኤክስ ከማን ይበልጣል? ሶሪ ኤ ለዛን ኤክስ ለዛን ቢ ማለት ነው። እዚህ ጋር ደግሞ ስንመጣ ኤክስ ኢዝ ኖት አን ኤለመንት ኦፍ ኤ በት ኤክስ ኢዝ አን ኤለመንት ኦፍ ቢ ማለት ነው። ቢንም ሊጨምር ይችላል ነው፣ ግን ይሄ ሜቢ ነው። ኤኒዌይስ እንዴት ነው የሚቀመጥ? ደግሞ ኤ ለዛን ኤክስ ለዛን ኦር ኢኳል ቱ ቢ። ኦር ኢኳል ማለት ሊሆን እኩልም ሊሆን ይችላል ወይም ደግሞ ሊያንስ ይችላል ማለት ነው። እዚህ ጋር ደግሞ ስንመጣ ኤክስ ኤ ሊሆን ይችላል በት ናት ኤለመንት ኦፍ ቢ፣ የቢ ግን አይደለም። ወይም እንደዚህ አድርገን ኖት ኤለመንት ብለን ማመልከት እንችላለን። ኤ ለዛን ኦር ኢኳል ቱ ኤክስ ለዛን ቢ ይሆናል ማለት ነው። እዚህ ጋር ደግሞ ቦዝ ክሎዝድ ኢንተርቫል ከሆኑ ደግሞ ምን ማለት ነው? ኤክስ በኤ እና በቢ መካከል ይገኛል። ዊች ሚንስ ከኤ በልጦ ከቢ አንሶ ይገኛል፣ በመካከላቸው ይገኛል። ነገር ግን ምን ላይሆን ይችላል ነው የሚለን። ይሄ በዚህ ሰዓት ኤ ለዛን ኦር ኢኳል ቱ ኤክስ ኤንድ ኦልሶ ኤክስ ለዛን ኦር ኢኳል ቱ ቢ። ለምሳሌ በቁጥር ስንመለከተው እዚህ ጋር ኤክስ የተባለው ቁጥር ምን ተብሎ ቢቀመጥ 2.6 ቢባል ምን ማለት ነው? ኤክስ 2 እና 6ን አይደለም፣ ነገር ግን በ2 እና 6 መካከል ይገኛል ማለት ነው። ይሄ ማለት እነማን ናቸው? 3፣ 4፣ 5 እነዚህ ናቸው ለመጀመሪያው። ሁለተኛው ደግሞ በ2 እና በ6 መካከል ይገኛል፣ ግን 6ም ሊሆን ይችላል። ይሄ ማለት 3፣ 4፣ 5፣ 6 ለዚህኛው ማለት ነው። ሶስተኛ ላይ ደግሞ ስንመጣ
ኤን ይጨምራል which means ሁለትን ይጨምራል 4 5 6 ግን አይጨምርም። እዚህ ጋር ስንመጣ ግን ሁለቱንም ይጨምራል በሁለቱ መካከልም ሊሆን ይችላል ነው 2 4 5 6 ይሆናል ማለት 2 3 4 5 6 3 ተረስታ እሺ ይሄ ነው ማለት ነው ሐሳቡ ይሄ ነው። በመቀጠል የምንመለከተው ሲስተም ኦፍ ሊነር ኢንኢኳሊቲ ኢንቱ ቱ ቫሪያብል ነው። ከዚህ ቀደም ሊነር ኢኩዌዥን በሁለት ቫሪያብል ሲሆን በብዙ መንገዶች እንደምንሰራ ስፔሻሊ ሶስቱም መስሪያ መንገዶች ስናይ ነበር። አሁን ደግሞ ሊነር ኢንኢኳሊቲ ሁለት ቫሪያብል ሆኖ ሲመጡ ባለ ሁለት ቫሪያብል ሲስተም ሆኖ ሲመጣ እንዴት ነው የምንሰራ የሚለውን እናያለን ማለት ነው። ይሄ የመጀመሪያው ሲስተም ግራፍ በመጠቀም የምንሰራበት ነው። ግራፍ በመጠቀም የምንሰራበት ነው። ለምሳሌ በግራፍ y ግሬተር ዛን ማይነስ ኤክስ ተብሎ ቢሰጠን የሆነ ግራፍ y ግሬተር ዛን ማይነስ ኤክስ ተብሎ ቢሰጠን ግራፍ እንስላለን። እንዴት ነው ግራፍ የምንስለው? ግራፍ በምንስልበት ጊዜ y ኢኳል ቱ ማይነስ ኤክስን የምንስለው ለማን ነው? ለy ኢኳል ቱ ማይነስ ኤክስ ነው። ይችን ነገር በደንብ ያዙልኝ። የዚህን ግራፍ ሳሉ ስትባሉ ግራፍ የምንሰራው የማንን ነው? የኢኩዌዥኑን ግራፍ ነው የምንሰራው በኢኳል ሳይን ያለው ማለት ነው። ሶ የኢኩዌዥኑን ግራፍ ለመስራት ደግሞ አንደኛ ወይ ኢንተርሴፕት አይደለ? ከዛ ኤክስ ኢንተርሴፕት ከዛ ደግሞ የተወሰኑ ፖይንቶችን ለኤክስ እና ለዋይ ሰተን እንሰራለን ማለት ነው። ለምሳሌ እዚህ ጋር y ኢኳል ቱ ማይነስ ኤክስ ለሚለው ግራፍ ስንስል y ኢኳል ቱ ማይነስ ኤክስ y ኢንተርሴፕታችን ማን ነው? y ኢንተርሴፕትን ለማወቅ ለኤክስ 0 መስጠት ነው። ያው 0 ነው ማለት ነው። ኤክስ ኢንተርሴፕትን ለማወቅ ደግሞ ለዋይ 0 መስጠት ነው። እሱም 0 ነው። ሶ 0,0 ላይ ዋይ ይቆረጣል። እዚህ ጋር ይኸውላችሁ እንደዚህ ቢሆን ግራፉ ዋይንም ኤክስን የሚቆርጠው እዚች ፖይንት ላይ ነው ማለት ነው። እዚች ፖይንት ላይ ከዛ የተወሰነ ፖይንት መስጠት እንደዚህ አድርጎ ኤክስ እና ዋይ ብሎ የተወሰነ ቫልዩ -2 -1 0 1 2 ብሎ እንደዚህ የተወሰነ ቦታ መስጠት ዜን -2ን እንተካ መጀመሪያ -2 -2 -1 -0 -1 -2 2 1 0 -1 -2 2 1 0 -1 -2 ይሄ ማለት ነው 0 ሲሆን 0 ነው። ግራፋችን 1 ሲሆን የኤክስ ቫልዩ 1 ሲሆን የዋይ ቫልዩ ግን -1 ነው። እዚህ አካባቢ 2 ሲሆን -2 ነው። ኔጋቲቭ 1 ሲሆን የኤክስ ቫልዩ እዚህ ጋር መጥቶ ሲሆን የዋይ ቫልዩ ደግሞ እየጨመረ ይሄዳል። ከዛ 2 ሲሆን የዋይ ቫልዩ 2 ሲሆን የዋይ ቫልዩ -2 ሲሆን እንዳልሳሳት የኤክስ ቫልዩ -2 ሲሆን የዋይ ቫልዩ ደግሞ 2 ይሆናል። ስለዚህ ግራፋችን እንዴት ይሆናል ማለት ነው? እንደዚህ ይመጣል። ግራፉን የሰራ ነው ለማን ነው? ለዋይ ኢኳል ቱ ማይነስ ኤክስ ነው ግራፍ የሰራ ነው። ነገር ግን አሁን ጥንቃቄ የምታደርጉልኝ ኢንኢኳሊቲ ሲሆን ምን እናርግ ነው። እንደዚህ ግራፉን ከሰራን በኋላ በቅድሚያ ይኸውላችሁ አሁን የተሰጣችሁ ጥያቄ ኢንኢኳሊቲው ኦር ኢኳል ከሌለበት which means y greater than or equal to x እና y less than or equal to x or equal ካለ ምን ጊዜም ቢሆን ሙሉ ላይን ነው የሚሆነው። ሶሊድ ላይን ይባላል። ብሮክን ወይም የተቆራረጠ መስመር አንጠቀምም። በአንጻሩ ግን ኦር ኢኳል ምልክት ሳይኖር ኢንኢኳሊቲ ሳይን ብቻ ከሆነ ያለው ግን በላይኑ ቦታ ይህንን ላይን ይኸውላችሁ አሁን የሰራሁት መስመር ይሄ አይደለ እናደርገዋለን ማለት ነው 0,0 ነው ያለፈው ግን ብሮክን ይሆናል። ብሮክን ተደርጎ ይሳላል። በደንብ ይች እንዳትረሱ። ዜን ብሮክን አድርጌ ሳልኩኝ ቀጣይ ደግሞ ምንድነው ማጥቆር የሚባል ፓርት አለ። ማጥቆር ማለት ምን ማለት ነው? ቅድም እንደነገርኳችሁ ነው። በኢንኢኳሊቲ ጊዜ አላማችን የኢንኢኳሊቲ ሶልቭ አድርጉ ማለት ምን ማለት ነው? የሆነ ኢንተርቫል አለው። ምንም የሚሆንበት ሳቲስፋይ የሚሆንበት ትሩ የሚሆንበት አለ፣ ደግሞ በአንጻሩ ፎልስ የሚሆንበት ኢንተርቫል አለ። ኢኩዌዥን ጊዜ እንደዚህ አይነት ጣጣ የለውም። ግራፏን ብቻ መሳል ነው፣ ከዛ አለቀ። ማስመር ብቻ ላይኗን ብቻ ነው። ኢንኢኳሊቲ ጊዜ ግን ሳቲስፋይ የሚሆንበትን ሪጅን መናገር መቻል አለባችሁ።
ሳቲስፋይ የሚሆንበትን ሪጅን እንዴት ነው የምናውቀው ካላችሁ ከእናንተ የሚጠበቀው ጊቭናችን እዚህ ጋር ምን ይላል? ዋይ ግሬተር ዛን ግሬተር ዛን ከሆነ ይብላችሁ ዋይ ግሬተር ዛን ማይነስ ኤክስ ብላችሁ ይሄ ግራፍ ከመጣላችሁ በኋላ ይሄ ኤሪያ ከቨር የሚያደርገው ሪጅን የትኛው ነው የሚለውን ኦር ወዴት ነው የምናሰምረው የሚለውን ለማወቅ ሳይኑን ብቻ ነው መመልከት የሚጠበቅባችሁ። ለዛን ከሆነ ይብላችሁ ዋይ ግሬተር ዛን ይላል። ዋይ እየበለጠ የሚሄደው በየትኛው በኩል ነው? ኦር ዋይ እያደገ የሚሄደው በየትኛው ብናጠቁረው ነው? ወደዚህ ቢጠቆር ነው ወይስ ወደ ታች አቅጣጫ ቢጠቆር ነው ዋይ እየበለጠ የሚሄደው ስንል ዋይ እየበለጠ የሚሄደው ወደ ላይኛው አቅጣጫ ቢጠቆር ነው። ቼክ ማድረጊያ አለ ብዙ መንገድ። ኤግዛምፕል እንጨምርና እናያለን። ዋይ ወደዚህ ካጠቆር ነው ወደ ላይ ሲሆን ወዴት ነው እየሄደ ያለው? ወደ ፖዘቲቭ ነው እየሄደ ያለው። ዋይ ወደዚህ አቅጣጫ ባጠቆር ነው ቁጥር እየበለጠ ይሄዳል። በአንጻሩ ለዛም ቢሆን ኑሮ ወዴት ይሆናል ማለት ነው? ወደ ታች አቅጣጫ ታደርጉታላችሁ። ቼክ ለማድረግ ከፈለጋችሁ ትሩ ይሆናል አይሆንም የሚለውን ቼክ ለማድረግ ከፈለጋችሁ ምንድነው ማድረግ የሚጠበቅባችሁ? እዚህ ጋር ትመጡና የሆነች ፖይንት ትወስዳላችሁ። ለምሳሌ ያልተካተተ አሁን ይኸውላችሁ እኛ ያጠቆርነው ክፍል ይህን ክፍል ነው አይደለ? ይህን ክፍል አጠቆርን ይሄ ነው ብለን እሺ፣ ይሄ ላይሆን የሚችልበት መንገድ ቼክ ለማድረግ ከፈለጋችሁ እዚህ ጋር ማንን እናገኛለን? ለምሳሌ እዚህ ጋር ለምሳሌ የሆነ ቫሊው ነገር እዚህ ጋር የሆኑ ፖይንቶችን እዚህ ጋር እንውሰድ። ለምሳሌ ኤክስ ኔጋቲቭ ሲሆን ዋይም ኔጋቲቭ የሆነበትን ይሄ ኤሪያ ማለት ምን ማለት ነው? ይሄ አካባቢ ማለት ኤክስም ኔጋቲቭ ወይም ኔጋቲቭ የሚሆኑበት ቦታ ነው። ለምሳሌ እዚህ አካባቢ ያለውን ወደዚህ ከተጠቆረ ይህን ቦታ ስለሚይዘው ማለት ነው። ሁለቱም ኔጋቲቭ የሚሆኑበትን ቦታ ለምሳሌ ኤክስ ማይነስቱ ሆኖ ዋይም ደግሞ ማይነስቱ ቢሆን ከዛ ተኩት ይህን ስንተካው ይበልጣል። እውነት የበለጠ ነው የሚመጣ። ዋይ ግሬተር ዛን ማይነስ ኤክስን ያሟላል። ዋይ ማለት ማይነስቱ ነው። ግሬተር ዛን ማይነስ ኦፍ ማይነስቱ ግሬተር ዛን ቱ ኤክስ ነው። ፎልስ ሆነ፣ በቃ ፎልስ ሆነ። ይሄኛው ቦታ አይሆንም ማለት ነው። በአንጻሩ በዚህ በኩል ደግሞ ሌላ ኤግዛምፕል ውሰዱ፣ ሌላ ዲጂት ውሰዱ። ለምሳሌ ቼክ ማድረጊያ ዲጂት ውሰዱ እና እዚህ አካባቢ 2 አለ፣ የኤክስ 2 አለ፣ የኤክስ ፖዚቲቭ አለ አይደለ? እዚህ ጋር ይኸውላችሁ ይሄ ኢች ፖይንት ለምሳሌ ኤክስም 2 ወይም 2 ተካታለች በሪጅኑ ሰው ቱኮማቱን ውሰዱ። ለምሳሌ ቱኮማቱን ውሰዱና ሞክሩ። ቱኮማቱን ስንወስድ ቱኮማቱ 2 ግሬተር ዛን ማይነስ 2 ማለት ነው። ኤግዛክትሊ ይሄ ትሩ ነው። በዚህ መልኩ ነው ቼክ የምታደርጉ እና ማጥቆር በጣም ቀላል ነው። በዚህ መልኩ ይሰራል። ይኸውላችሁ ሶሊድ ላይ የምንጠቀመው ግሬተር ዛን ኦር ለስ ዛን ኦር ካለ ነው። ዳሽድ ላይ ወይም ብሮክን ላይን ከሆነ ደግሞ ግሬተር ኦር ኢኳል ብቻ ግሬተር ኦር ለስ ዛን ብቻ ከሆነ ነው። ሻድ አበብ ላይን የምናደርገው ግሬተር ከሆነ ነው። ቢሎ ከሆነ ደግሞ ለስ ዛን ከሆነ ነው። ቼክ ለማድረግ ደግሞ ፖይንቶችን ወስዶ ከተጠቆረው ክፍልና ውጭ ካለው ክፍል ላይ ወስዶ ቴስት በማድረግ ማረጋገጥ ይቻላል። ቅድም ባሳያችሁ መልኩ ማለት ነው። አሁን ያየነው የአንዱን ብቻ ነው። አንዱ እንዴት እንደሚሳል አይተናል። ይሄ እንዴት እንደሚሰራ ለራሱ ግራፍ እንዴት እንደሚሰራ ታውቀናል። ይሄኛውንም አውቀናል። አሁን ደግሞ ሁለቱን ልክ እንደ ኢኩዌሽን ጊዜ ኢሊሚኔሽን፣ ሰብስቲቱሽን፣ ግራፊካል እያለ ስናይ እንደነበረው ሁሉ እዚህ ጋም ግራፍ ስለን ደግሞ ሁለት ሲሆኑ ደግሞ እንዴት እንስራ ነው። ለምሳሌ ይሄንኛውን ተመልከቱ። እንዴት አድርገን ነው ግራፉን የምንሰራለት? ዋይ ኢኳል ቱ 2x ፕላስ 1 ብለን ግራፉን እንሰራለታለን። ለዚህኛውም ዋይ ኢኳል ቱ ማይነስ ኤክስ ፕላስ 4 ብለን ግራፉን ኤክስ ኢንተርሴፕት ወይ ኢንተርሴፕት ከዛ የተወሰኑ ፖይንቶችን ሰጥተን በደንብ አድርገን አሳምረን ግራፋችን እንሰራለን። ሳለን ይሄኛው ግራፍ እዚህ ጋር ያለው ግራፍ ይሄ የምታዩት ግራፍ ዋይ ኢኳል ቱ 2x ፕላስ 1 ግራፍ ነው። በአንጻሩ እዚህ ጋር ያለው ደግሞ ዋይ ኢኳል ቱ ማይነስ ኤክስ ፕላስ 4 ነው። ቅድም ባየነው ሜትር ተሳለ። እንዴት ነው የተሳለው? እዚህ ጋር ኮኦርዲኔት አለ። ኮኦርዲኔት ፕሌናችን እዚህ ጋር ነው ያለው። ኤክስ ኤንድ ዋይ አክሲስ ማለት ይሄ ዋይ አክሲስ ነው፣ ይሄኛው ኤክስ አክሲስ ነው። በጣም ጥሩ። በዚህ መልኩ ሳልን ማለት ነው።
እንደዚህ ከሳልን በኋላ አሁን ይኸውላችሁ ይችን በደንብ ስቴፕዋን ያዙ። አንደኛ የእያንዳንዱን ላይን ሳሉ። ብሮክን ከሆነ ብሮክን፣ ሶሊድ ከሆነ እዚህ ጋር አንደኛው ይህንኛው ሶሊድ ነው። በአንጻሩ ይህንኛው ብሮክን የተቆራረጠ መስመር ነው የሚሆነው። የተቆራረጠ መስመር ነው የሚሆነው አንደኛው። ይሄኛው እዚህ ጋር ያለውን ስንስል የተቆራረጠ መስመር ነው የምናደርገው። እዚህ ጋር ያለው አላቆራረጠውም፣ የተቆራረጠ መስመር ነው መሆን ያለበት። ከዛ ሼድ the region below the second line ይላል። ሼድ ሶሪ አሁን ኢንተርሴክሽን ነው የምንሰራ። አሁን ኢንተርሴክሽን እንፈልግ ነው። ሁለቱ ላይኖች አሉ አይደለ? ይሄኛው ላይን እና ሌላ ከለር እንጠቀም፣ አረንጓዴ ቀለም እንጠቀም። ይሄ ላይን አለ፣ ይሄ ላይን አለ። ሁለቱ ላይኖች ግራፍ እንደዚህ ላይናቸውን ሳልን አይደለ? ከዛ ለእያንዳንዱ ደግሞ እናጠቁራለን። እንዴት ነው የምናጠቁር? ቅድም ባየነው ህግ አንደኛው ግሬተር ነው የሚለው 2x + 1 ግሬተር ይለናል። ሉክ የ2x + 1 ላይ ልክ እንደዚህ ነው የሄደው። ላይክ እንደዚህ ማለት ነው። ልክ እንደዚህ ነው የሚሆነው። ሰው y ግሬተር ዛን 2x + 1 ከተባለ እንዴት ይሁን ነው? አበብ ነው የምናጠቁረው። which means ወደዚህ ዳውን ነው እኛ ማጥቆር ያለብን ወደ ላይ ነው ማለት ነው። ይሄ ማለት ነው ሉክ ከዚህ ወደ ላይ እናጠቁራለን። ዋይ አክሲሱ የሚበልጥበትን ወደዚህ ወደ ታች ከሆነ ዋይ አክሲሱ እያነሰ እየሄደ ነው የዋይ ቫልዩ። በዚህ በኩል ከሆነ ደግሞ የዋይ ቫልዩ እየጨመረ እየሄደ ነው። ወደዚህ አቅጣጫ ከሆነ ሰው ወደዚህ እናጠቁራለን። ቼክ ለማድረግ መተካትና ማረጋገጥ ይቻላል። ከተወዛገባችሁ ነጥቦችን ወስዶ ቼክ ማድረግ ነው። ይሄ ለአንደኛው የጠቆረው ነው አረንጓዴው። በጣም ጥሩ። ሌላኛው ደግሞ በሌላ ቀለም አሁንም በዚህ በፐርፕል ቀለም ደግሞ እንጠቀምና ይሄኛው ደግሞ ምን ይላል? ዋይ ለዛን ነው። ዋይ ለዛን ከሆነ ከማይነስ ኤክስ ፕላስ ፎር ማይነስ ኤክስ ፕላስ ፎር የሚባለው ላይን ይሄ ላይን ነው፣ ብሮክን ላይን ነው እንዳትረሱ። ከዚህ ከማይነስ ኤክስ ፕላስ ፎር ወደ ታች ነው። ወደ ታች ማለት ወደዚህ አቅጣጫ ማለት ነው። አሁን አረንጓዴውና በደንብ ተመልከተው። አረንጓዴውና ፐርፕሉ ላይን የተቋረጡበትን ቦታ ለይተን እናወጣለን። አረንጓዴውና ደማቁ ፐርፕል የተቋረጡበት የጋራ የጠቆሩበት ኮመን ሼድድ ሪጅን እንለያለን ማለት ነው። እንዴት ነው የምንለያት? እያዋት እዚህ ጋር ፐርፕል ብቻ ነው፣ እዚህ ጋር አረንጓዴ ብቻ ነው። ይሄ ቦታ እንትን ብቻ ነው ፐርፕል ብቻ። ይቺ ቦታ የጋራ ነች ማለት ነው። እዚች ግራፍ ላይን ይዞ እንደዚህ ይዞ እዚህ ጋር ደግሞ የዚህኛው ላይን ይዞ ያሉት ቦታዎችን የሁለቱም ያጠቆርናቸው ይነኳቸዋል ማለት ነው። ሁለቱም ያጠቆርናቸው ይነካቸዋል ማለት ነው። ይሄ ኤሪያ ምን ሆነ ማለት ነው? ሶሉሽን ሴታችን ይሆናል። ይሄ ኤሪያ ሶሉሽን ሴታችን ይሆናል። ይሄ ኤሪያ ምን ሆነ? ሶሉሽን ሴታችን ሆነ ማለት ነው። አያችሁ? the overlapping region the solution set። ይሄ ሶሉሽን ሴታችን ሆነ። ስለዚህ ሲስተም ኦፍ ሊኒየር ኢኩዌሽናችን በማን ውስጥ ተካተተ ማለት ነው? በዚህ ውስጥ ተካተተ። በሁለቱ ላይኖች ተቋርጦ ተካተተ ማለት ነው። አሁን ያየነው ግራፊካል ሜትድ ይባላል። ግራፊካል ሜትድ ይባላል። ለምሳሌ ሌላ ኤግዛምፕል እየጨመረልን ነው። ዋይ ለዛን ቱ ኤክስ ፕላስ 5 የሚል አለ። ግራፉም ስንስል እንዴት መጣ? ዋይ ለዛን ይኸውላችሁ፣ ዋይ ለዛን ቱ ኤክስ ፕላስ 5 ላይኑ ይሄ ነው። ብሮክ ነው የተሳለው። እዚህ ጋር ታዩታላችሁ። ይሄ ብሮክን የሆነው ማለት ነው። እሱ ዋይ ለዛን ቱ ኤክስ ፕላስ 5 ነው ሲሳል። አንደኛው ደግሞ ዋይ ኢኳል ቱ ኤክስ ነው። ዋይ ኢኳል ቱ ኤክስ ማለት ምን ማለት ይመስላችኋል? ዋይ ኢኳል ቱ ኤክስ ማለት በኤክስ አክሲስ ነው የሚያልፈው። ኤክስ አክሲስ ነው የሚያልፈው። ለዛ ነው ኢኳል ቱ የለውም። ይሄም ብሮክን ነው። እዚህ ጋር ብሮክን ላይን እንሰራለን። እዚህ ጋር ብሮክን ላይን እንሰራለን። አንደኛው ማን ነው? ኢኒኳሊቲ በእርግጠኝነት ዋይ ግሬተር ዛን ማይነስ ኤክስ ነው። ዋይ ግሬተር ዛን ማይነስ ኤክስ ልክ እንደዚህ ይሆናል። ዋይ ኢኳል ቱ ማይነስ ኤክስ ማይነስ ነው፣ ሶሪ ዋይ ኢኳል ቱ ማይነስ ኤክስ። ኢንተርሴፕቱ 0,0 ነው። የተወሰኑ ፖይንቶችን ስንሰጠው ለኤክስ የተወሰኑ ፖይንቶችን ለዋይ የተወሰኑ ፖይንቶችን ስንሰጥ 0 ሲሆን 0 1 ሲሆን -1
ማይነስ ዋን ሲሆን ዋን፣ ሁለት ሲሆን ማይነስ ቱ፣ ማይነስ ቱ ሲሆን ሁለት እያለ የሚሄድ ነው። ይህ ማለት ግራፉ እንደዚህ አይደለም። አሁን የሳልኩት ግራፍ አይደለም። ይሄኛው አይደለም። ዜሮ ሲሆን ዜሮ እዚህ ጋር ነው። አንድ ሲሆን ኤክስ እሱ ማይነስ ዋን ይሆናል እዚህ ጋር ነው። ማይነስ ዋን ሲሆን ደግሞ ሶሪ ሁለት ሲሆን ማይነስ ይሆናል እዚህ ጋር ነው። በአንጻሩ በተቃራኒው ደግሞ ማይነስ ዋን ሲሆን ኤክስ ዋን ይሆናል ፖዘቲቭ ዋን። ማይነስ ቱ ሲሆን ደግሞ ፖዘቲቭ ቱ ይሆናል ላይክ ዚስ ማለት ነው። ግራፋችን እንዴት ነው የሚሆነው? ዋይ ኢኳል ቱ ግን ምንድነው ብሮክን ነው ይሄ። እሺ እንዳትረሱ ብሮክን ነው። ሁለቱም ላይኖች ብሮክን፣ አንደኛው ላይ ላይክ ዚስ ነው ግን ብሮክን አድርጋችሁ ነው የምትስሉ። ፈተና ላይ ታወድቃላችሁ እንደዛ ካላደረጋችሁ። በዚህ መልኩ ሳልን ዜን ዋይ ግሬተር ዛን ይላል። ዋይ ግሬተር ዛን ልተባል ነው ወዴት አቅጣጫ እናጠቁራለን? ወደዚህ አቅጣጫ ይጠቁራል። ወደዚህ አቅጣጫ ሼድ ይደረጋል። ለዚህኛው ደግሞ ዋይ ለዛን ነው። ለዛን ከሆነ ደግሞ ወደ ታች አቅጣጫ ይጠቁራል ማለት ነው። በደንብ ተመልክተዋል። የጋራ ፓርት የትኛው ነው ስንል የጋራ ፓርት ነው የምንመለከት። ይሄኛው ፓርት ውጭ ነው። ኦልሬዲ ላይኑ ከሌለ ውጭ ነው። ይሄ ፓርት ኤክስ አይሆንም። ይሄኛው ፓርት አይሆንም። ይሄኛው ፓርትም ውጭ ነው። ይሄኛው ፓርት ውጭ ነው አለ አይደለ? አሁን ተመልከቱ። ይሄኛው ፓርትም በዚህኛው አልታቀፈም። ይሄኛው ላይን አላቀፈውም። ይሄኛው ፓርትም ኤክስ ነው የሚሆነው። የጋራ የሆነው ይሄ እንደዚህ ሲያጠቁር መጥቶ ያገኘው ያኛው የሚያገኘው ፓርት ማን ነው ማለት ነው? ይሄ ክፍል የጋራ ክፍል ሆነ ማለት ነው። ይሄ ክፍል የጋራ ክፍል ሆነ ማለት ነው። አያችሁ እዚህ ጋር እንዴት እንደሳለው እንደዚህ አንዱን ሳልን አንደኛው እንደዚህ ሳልን ከዛ ይሄኛው ክፍል የጋራ ክፍል ሆነ ማለት ነው። የጋራ ክፍሉ በዚህ መልኩ ይሰራል። ይሄ ምን ይባላል? በግራፊካል ሜትድ በቀላሉ መስራትና አንደርስታንድ ማድረግ እንችላለን ማለት ነው። ይሄ ነው it is all about inequality በሁለት ቫሪያብል ሲሆን በዚህ መልኩ ትሰራላችሁ ማለት ነው። በዚሁ አጋጣሚ ግራፍ እንዴት እንደሚሳልም ተገንዝባችኋል። በመቀጠል የምንመለከተው አብሶሉት ቫልዩ ነው። አሁንም ኢኒኳሊቲ ላይ ነው። ከዚህ ቀደም ያለው አብሶሉት ቫልዩ እንደምታውቁት ዋይ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ማለት ነው። ዋይ አብሶሉት ቫልዩ ማለት አንድ ቁጥር ሲወጣ ፖዚቲቭ ነው ማለት ነው ባይ ዲፎልት which means ይሄ ዋይ የተባለው ኤዘር ኤክስ ኔጋቲቭ ቢሆን ኤዘር ኤክስ ፖዚቲቭ ቢሆን እሱ ግን ኦልዌይስ ፖዚቲቭ ነው ማለት ነው። ትርጉሙ እሱ ነውና አብሶሉት ቫልዩ ሲነሳም በኢኒኳሊቲ ጊዜ እነዚህ ኮንሴፕቶች አፕላይ ይደረጋሉ። ከዚህ ቀደም ያሉ ኮንሴፕቶች ናቸው አፕላይ የሚደረጉት። እነዚህን ወረዳ አይተናቸዋል። እሺ እዚህ ጋር አብሶሉት ቫልዩ ኦፍ ኤክስ ይላል ለዛ ነው ኢኳል ቱ 1 ኤክስ ከአብሶሉት ቫልዩ ሲወጣ ከአንድ ያነሰ ነው ወይም እኩል ነው የሚሆነው ይለናል። በደንብ ተመልከቱ። ኤክስ ከአብሶሉት ቫልዩ ከወጣ በኋላ ነው ከአንድ እኩል ነው የሚሆነው ወይም ምን ይላል? ወይም ያነሰ ነው። ይሄንን ሳቲስፋይ የሚያደርግ አለ ወይ? ይኖራል። እነማን ሳቲስፋይ ማድረግ የሚችሉት ይሄንን? እሱን እንሰራለን ማለት ነው። እንደዚህ ብትባሉት አሁን በቀላሉ ኤክስ አብሶሉት ቫልዩ ለዛ ነው ኢኳል ቱ ማይነስ 1 ኤክስ የተባለ ቁጥር ከአብሶሉት ቫልዩ ሲወጣ ከማይነስ 1 ያነሰ ቫልዩ ሊኖረው ወይም ደግሞ ማይነስ 1 ወይም ደግሞ ከማይነስ 1 ያነሰ ቫልዩ ሊኖረው ይችላል። በፍጹም ሊኖረው አይችልም። ምክንያቱም የትኛውም ከአብሶሉት ቫልዩ የወጣ ቁጥር ከኔጋቲቭ ከዜሮ ወይም ደግሞ የትኛውም ነው ኤክስ አብሶሉት ቫልዩ ከሆነ ግሬተር ዛን ኦር ኢኳል ቱ ዜሮ። ይሄ ኦልዌይስ ትሩ ነው። ከዚህ ተቃራኒ ከመጣ ፎልስ ነው ምንጊዜም ቢሆን። እዚህ ጋር ግን ከአንድ ሊያንስ ይችላል። ኦፍ ኮርስ ለምሳሌ የኤክስ ቫልዩ ዜሮ ከሆነ ከአንድ ሊያንስ ይችላል። አንድ ከሆነ ኦር ኢኳል ቱ ሊሆን ይችላል። ሁለት ቁጥሮች አሉ እዚህ ጋር ሁለት ቁጥሮች አሉ። ነገር ግን እንዴት ነው የምንሰራ ነው? አሁን በአብሶሉት ቫልዩ ጊዜ ሲመጣ በአብሶሉት ቫልዩ ጊዜ እንደ ቁጥሩ አይደለም። ቁጥሩ ከሆነ በቃ ኤክስ አብሶሉት ቫልዩ ኢኳል ቱ 1 ከሆነ ኤክስ ኢኳል ቱ 1 ኦር ኤክስ ኢኳል ቱ ማይነስ 1 ነው አይደለ ስንሰራ የነበረው which means ምን ማለት ነው? አንድ እና ማይነስ 1 ሶሉሽን ሴት ናቸው። አሁን ግን እንደዛ አይደለም። በዚህ ጊዜ ግን የምናደርገው ምንድነው?
-1 ለዛን ኤክስ ለዛን 1 ብለን እናስቀምጣለን። ተንትነን ነው የምናስቀምጠው። እንደዚህ ተንትነን ነው የምናስቀምጠው። ገብቷችሁ ነው? አይ ሚን ኦሪኳል ካለ ኦሪኳል ነው። እሺ ይሄ ኦሪኳልቱ አለው። ኦሪኳልቱ ካለ ኦሪኳልቱ አብሮ ይኖራል። እዚህ ጋር ደግሞ ኤክስ ግሬተር ዛን 1 ይለናል። አሁን ደግሞ ኤክስ ከአብሶሉት ቫልዩ ሲወጣ ከአንድ የበለጠ ቫልዩ አለው። ይህንን ሳቲስፋይ የሚያደርግልን እነማን ናቸው ነው? ይህንን ሳቲስፋይ የሚያደርጉልን እነማን ናቸው? ለዚህ ጊዜ ደግሞ ግሬተር ዛን ከሆነ ደግሞ የተሰጠን ቫልዩ አንደኛ ምን እናደርጋለን ማለት ነው? -1 ለዛን ኤክስ ኦር ኤክስ ግሬተር ዛን 1 ይሆናል። ኤክስ ከአንድ ከበለጠ ወይም ደግሞ ኤክስ ከ-1 ምን የሚል ከሆነ የሚያንስ ከሆነ ይህንን ህግ ሳቲስፋይ ሊያደርገው ይችላል። ኤኒዌይስ ሀሳቡ እንድትረዱት ነው። ወደ ዋናው ሀሳብ ብዙ አልገባንም። ሉክ ቱ ሜን ኢኒኳሊቲ ፎርም፣ ሁለት ኢኒኳሊቲ ፎርሞች አሉን። አንደኛ የቀረበልን ለዛን ከሆነ ለምሳሌ ኤ የተባለ አብሶሉት ቫልዩ ከኬ ያንሳል ማለት ምን ማለት ነው? ማይነስ ኬ ለዛን ኤ ለዛን ኬ ተብሎ ይቀመጣል። በአንጻሩ ደግሞ ኤ የተባለ አብሶሉት ቫልዩ በደንብ ያዙ፣ ከኬ ይበልጣል ማለት ምን ማለት ነው? ኤ ግሬተር ዛን ኬ ኦር እዚህ ጋር ኦር ነው፣ ኦር ኤ ለዛን ማይነስ ኬ which means ይሄ ከዚህኛው ጋር ሰፓሬት ነው ማለት ነው። ይሄ ከዚህኛው ጋር ሰፓሬት ነው። ኦር ከተባለ አማራጭ ነው። ኦር ኤስ አማራጭ ነው። ለምሳሌ የቅድሟን እንትን መውሰዳት ኤክስ ግሬተር ዛን ኦሪኳልም አለው አብረው ባይዘው ኦሪኳልም እንዳለ መያዝ አለባቸው። ኤክስ ለዛ ግሬተር ዛን አይ ሚን ለዛን 1 ከተባለ ምንድነው የሚሆነው? -1 ለዛን ኤክስ ለዛን 1 ይሆናል በመጀመሪያው። በሁለተኛው ደግሞ ኤክስ ግሬተር ዛን 1 ከተባለ አብሶሉት ቫልዩ ኤክስ ግሬተር ዛን 1 ከተባለ አንደኛ ኤ ግሬተር ዛን ኬ ይላል። ሎክ ኤ ግሬተር ዛን ኬ which means ኤክስ ግሬተር ዛን 1 ኦር ኤክስ ለዛን -1። አሁንም ሁለት ኤግዛምፕል ጨምር። አብሶሉት ቫልዩ ኦፍ ኤክስ ለዛን -1 አይባልም። በእርግጥ ለዛን -1 ኦር ኔጋቲቭ ቁጥሮች ከሆነ ማይነስ ኬ ከሆነ ለምሳሌ አብሶሉት ቫልዩ ውስጥ ያለ አንድ ቁጥር ከኔጋቲቭ ቁጥሮች ያንሳል ኦር ኢኳል ይሆናል የሚባል ነገር ከመጣ ምንድነው መልሳችሁ? ኖ ሶሉሽን። የሚያንስ ቁጥር ወይም እኩል ቢሆን ቁጥር ከኔጋቲቭ ጋር ከአብሶሉት ቫልዩ ወጥቶ የለም፣ በፍጹም የለም። እሱ ነው። ሌላኛው አብሶሉት ቫልዩ ኦፍ ኤክስ ግሬተር ዛን ማይነስ ኬ ከሆነ እንደ ላይኛው ይዳኛል ማለት ነው። አንደኛ ኤክስ ግሬተር ዛን ማይነስ ኬ ኦር ኤክስ ለዛን ማይነስ ኦፍ ማይነስ ኬ ተብሎ ይዳኛል ማለት ነው። በዚህኛው በሁለተኛው ይዳኛል። በጣም ጥሩ ኤግዛምፕል እንመልከት። ኤክስ ማይነስ 3 ለዛን 5 ይላል እዚህ ጋር። ይሄ የሚሰራው በየትኛው ህግ ነው? በመጀመሪያው ህግ ነው የሚዳኘው። which means አሁን ይሄን እንደ አንዱ ሰዱት፣ እንደ ኤ ወሰዱት እዚህ ጋር እንዳለው ማለት ነው። ስለዚህ ኤ ማይነስ ኬ አይደል ያለው? ማይነስ ኬ ማለት -5 ነው። ለዛን ኤ ማለት ኤክስ ማይነስ 3 ነው። ኤክስ ማይነስ 3 ለዛን ኬ ማለት ማን ነው? 5 ነው። which means -5 plus 3 ለዛን ኤክስ ለዛን 5 plus 3 -5 plus 3 -2 ለዛን ኤክስ ለዛን 8 ይሆናል ማለት ነው። በዚህ መልኩ ይቀመጣል። ይሄን እስኪ በእንትን አስቀምጡ፣ በኢንተርቫል አስቀምጡ ከተባለ እንዴት ነው የሚሆነው? ኤክስ የተባለላችሁ -2 ከኤክስ ያንሳል፣ እንዲሁም ደግሞ ከኤክስ ደግሞ ከ8 ያንሳል። which means ኤክስ የሚገኘው በ-2 እና በ8 መካከል ነው። ነገር ግን -2 እና 8ን አይጨምርም። which means ኦር ኢኳል ስለሌለ -2,8 አድርገን እንደዚህ በኦፕን ኢንተርቫል እናስቀምጠዋለን። እዚህ ጋር ህጎች አሉ። ቅድም የነገርኳችሁ ሀሳቦች መጥተዋል። አንደኛ አብሶሉት ቫልዩ ከዜሮ ያንሳል ከተባለ ከዜሮ ሊያንስ አይችልም፣ ወይም ደግሞ ከኔጋቲቭ ቁጥሮች ያንሳል ከተባለ መልሳችን ኖ ሶሉሽን ነው። በአንጻሩ
አብሶሉት ቫሊዩ ለዛን ኦር ከሆነ ግን ለዛን ከሆነ ነው ይሄ ለዛን ኦር ኢኳል ቱ ከሆነ ግን ከዜሮ ከሆነ አንድ ሶሉሽን አለው አንድ ሶሉሽን አለው አንድ ሶሉሽን አለው አንድ ሶሉሽን እንፈልግለታለን። ኢፍ ዘ አብሶሉት ቫሊዩ ግሬተር ዛን ኦር ኢኳል ቱ ዜሮ አብሶሉት ቫሊዩ ደግሞ ከዜሮ የበለጠ ኦር ከዜሮ ጋር እኩል ከሆነ ሶሉሽናችን ምንድነው የሚሆነው? ኦል ሪል ነበር። የሆነ ኤክስ የተባለ ነገር ከአብሶሉት ከዜሮ ይበልጣል ኦር ከዜሮ እኩል ነው ከተባለ ኦል ሪል ነበር ነው። ኢፍ ዘ አብሶሉት ቫሊዩ ኢዝ ግሬተር ዛን ዜሮ the solution is all real number except for the value which make it equal to 0 ይላል። በአንጻሩ ደግሞ እንደዚህ ከተሰጠን እንደዚህ ከቀረበልን ደግሞ አሁንም ኦል ሪል ነበር ነው፣ ነገር ግን ያ ቫልዩ 0 መምጣት የማይችል ከሆነ ነው ይለናል። አብሶሉት ቫልዩ በኢኒኳሊቲ ጊዜ ይህንን ይመስላል። አንድ ኤግዛምፕል ሰርተን እንጨርሳለን። እዚህ ጋር ምንድን ነው የሚለን መሰላችሁ? ይህ አብሶሉት ቫልዩ ከዜሮ ያንሳል ይለናል። የትኛውም ቁጥር ከአብሶሉት ቫልዩ ሲወጣ ከዜሮ ያንሳል ሊሆን አይችልም፣ አያንስም፣ በፍጹም ከዜሮ ሊያንስ አይችልም። ሶ there is no real number satisfy x የፈለገውን ሪል ነምበር ብትከቱ ይሄ ትሩ ሊሆን አይችልም። which means always false ማለት ነው no solution ማለት ነው። ይሄንን ሳቲስፋይ ልታደርግ የምትችል ቁጥር የለችም፣ ሪል ነምበር ውስጥ የለም፣ አይገኝም ማለት ነው። ኔጋቲቭ ቁጥር ከሆነ በተመሳሳይ እንደዚህ ቢሆንስ ኦር ኢኳል ቢሆንስ ከዛ ዜሮ ቢሆንስ አንድ ሶሉሽን አለ፣ እሱ መስራት እንችላለን። በየትኛው ጉዳይ የምንሰራ ያው ዜሮ እዚህ ጋር ይሄን ኦር ኢኳል በሚለው ማለት ነው። ይሄንን ኦር ኢኳል በሚለው መስራት እንዴት ነው የምንሰራ? ዜሮ ለዛ ነው ኦር ኢኳል ቱ ማይነስ ኤክስ ፕላስ 4 አይደለ? ዜድ ለዛ ነው ኢኳል ቱ 0 እናደርገዋለን። ከዛ ይቺ አራት ሁለቱም ጋር ነው የምትቀነሰው። ማወቅ ያለባችሁ ነገር እዚህ ጋር መታ ትቀነሳለች። which means 0 minus 4 ለዛ ነው ኢኳል ቱ 0 minus 4 ለዛ ነው ኢኳል ቱ ማይነስ ኤክስ ለዛ ነው ኢኳል ቱ ማይነስ 4። ከዛ አሁን ደግሞ ሲካፈል ለማይነስ ይሆናል። አሁን በደንብ በጥንቃቄ ተመልከቱ። ለኔጋቲቭ ቁጥር የሚካፈል ከሆነ በኢኒኳሊቲ ጊዜ ምን ብያችኋለሁ? የሳይን ለውጥ አለ። which means ማይነስ 4 ለዛን ኦር ኢኳል ቱ ማይነስ ኤክስ የነበረው ግሬተር ዛን ኦር ኢኳል ቱ ኤክስ ይቀጥልና እዚህ ጋር ደግሞ ግሬተር ለዛን የነበረው አሁንም ግሬተር ዛን ኦር ኢኳል ቱ ብሎ 4 ይሆናል፣ ተጣፍቶ ማለት ነው። ማይነስ 4 ያልኩት 4 ነው የሚሆነው። ስለዚህ 4 ሉክ ግሬተር ዛን ኦር ኢኳል ቱ ኤክስ ግሬተር ዛን ኦር ኢኳል ቱ 4 መጣ። which means ምን ማለት ነው? እንደዚህ ሆነ ማለት ምን ማለት ነው? በደንብ ተመልከቱት ይሄንን ኢንተርቫል። አይ ቲንክ ስህተት አልሰራንም ብዬ አስባለሁ። አንደኛው 0 አንደኛው ማይነስ 0። ያው ማይነስ 0 ማለት 0 ስለሆነ እኮ ነው። ስለዚህ ተመሳሳይ ቫልዩ ነው የሚሆነው። ቢቀናነሱ ሁለቱም ጋር ኢኳል ቫልዩ ነው የሚመጡት፣ ኢኳል ቫልዩ ነው የሚሆኑት። በዚህ ጊዜ ምን ሆነ ማለት ነው? there is no solution which satisfy even this solution። ይህንን ሶሉሽንም ሳቲስፋይ ሊያደርግ የሚችለው ነገር አይኖርም። እንግዲህ ዛሬ ያየናቸውን ለመከለስ ያክል መጀመሪያ ቤዚክ የሆነው ኢኒኳሊቲ ምንድነው ሀሳቡ የሚለውን ተመለከትን። ከዛ በመቀጠል ሲስተም ኦፍ ሊነር ኢኒኳሊቲ በሁለት ቫሪያብል በሚሆንበት ሰዓት ስፔሻሊ ግራፊካሊ እንዴት እንደሚሰራ አይተናል። በመቀጠል ደግሞ አብሶሉት ቫልዩ ላይ እንደነገርኳችሁ የትኛውን ነው የምትይዙልኝ? ይችን እዚህ ጋር ያሉትን ሀሳቦች ብቻ ነው የምትይዙልኝ። በቀጣይ በደንብ ጥያቄ እንሰራባቸዋለን። ኳድራቲክ ኢኒኳሊቲን አይተን እንጨርስና ሀሳቡን በደንብ ደግሞ ጥያቄዎችን እየሰራ እናያለን። ኳድራቲክ ኢኒኳሊቲ ከኢኒኳሊቲ የሚለይባቸው ብዙ መንገዶች አሉ። በጣም ብዙ መንገዶች ነው ያሉት። ከዛኛው ጋር ይመሳሰልም። ኦልሬዲ እነሱን ለመስራት 4 መንገዶች ስናይ ነበር አይደለ? 4 መንገዶችን ስናይ ነበር ኳድራቲክ ኢኒኳሊቲ ኢኩዌሽን ለማየት የግራፊካል ሜቶድን፣ ከዛ ደግሞ ሌሎች መንገዶች አሉ። ስታንዳርድ ኢኩዌሽን አለ ምናምን ኳድራቲክ ኢኩዌሽን ጊዜ እዚህ ጋር ስንመጣ ግን ሉክ ዴፊኒሽኑ ምንድነው የሚለን? ኤክስ ስኩዌር ፕላስ ቢኤክስ ፕላስ ኳድራቲክ ፎርሙላ ነው አይደለ? የኳድራቲክ ፎርም ነው። ሶ
ኢኳል ቱ 0 ከሆነ ኢኩዌዥን ነው በአንጻሩ ለዛ ነው። ለዛ ነው ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ከሆነ ኢንኢኳሊቲ ነው ያልን እንጠራለን ማለት ነው። ስቴፕ አለው ሶልቭ ለማድረግ። አንደኛ ሙቭ ኤቭሪቲንግ ቱ ዋን ሳይድ ሶ ዘ ኢንኢኳሊቲ ኢዝ ኢን ስታንዳርድ ፎርም። ብትንትን ያለ ከሆነ መጀመሪያ በስታንዳርድ ፎርም ማስቀመጥ፣ ከዛስ ፋክተራይዝ ማድረግ ኳድራቲኩን። ለምሳሌ ይሄ ኤክስ ማይነስ 3 ኤክስ ፕላስ 2 የሚለው ከየት ነው የተወሰደ? ኤክስ ማይነስ 3 ኤክስ ፕላስ 2 የሚለው ኢኩዌሽን ማይነስ 6 2x ማይነስ 3x ኤክስ ስኩዌር ማይነስ ኤክስ ማይነስ 6 የሚለው ነው ይቀረበልን። ይህን የቀረበልን ሰው መጀመሪያ ፎርሙን መያዝ ዜን ይህንን ፋክተራይዝ ማድረግ which means ወደዚህ መቀየር ማለት ነው። ፋክተራይዝ ማድረግ ማለት ፋክተራይዝ ስናደርግ እንዴት ነው? ብዙ መንገዶች አሉ። ኢኩዌሽን ላይ ተምራችሁታል። እዚህ ጋር ድጋሚ መናገር አይጠበቅብኝም። እና ከዚህ መካከል አንደኛው ምንድን ነው? እነዚህ አይነት እንትኖችን ፋክተራይዝ ለማድረግ ብዙ መንገዶች አሉ ብለናል በባለፈው። የመጀመሪያው በጣም ሲምፕል ከሆኑ ሁለት ቁጥሮችን መፈለግ ነው አይደለ? እሱም ሲባዙ ማይነስ 6ን የሚሰጡ ሲደመሩ ደግሞ ስንት የሚሰጡ? ኔጋቲቭ ዋን የሚሰጡ which means መጀመሪያ ኮኤፊሽንታችን አንድ እናደርጋለን። ከዛ ሲባዙ ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ አይደለ ኢኳል ቱ 0 አይደለ? ኳድራቲክ ፎርሙላ ሶ their product ከሲ ጋር እኩል የሆነ ግን አንድ ቅድመ ሁኔታ አለ። የኤ ቫልዩ አንድ መሆን አለበት መጀመሪያ ላይ ይሄን ኮኤፊሽንቱ አንድ መሆን አለበት ሲል ሰማቸው ደግሞ ከቢ ጋር እኩል የሆኑ መሆን አለባቸው ነው። ዜን ሁለቱን ካገኘን በኋላ ምን እናደርጋለን ማለት ነው? በቀላሉ ኤክስ ፕላስ ቢ ታይምስ ኤክስ ፕላስ ሲ አድርገን ማስቀመጥ እንችላለን። ይሄ ማለት ሲባዙ ኔጋቲቭ 6 የሚመጡ ሲደመሩ ማይነስ 1 የሚመጡ ሁለት ቁጥሮች እነማን ናቸው? 2 እና ማይነስ 3 which means x plus minus 3 times x plus 2 x plus minus x minus 3 times x plus 2 ማለት ነው። ይሄንን አገኘ። ይሄ ከማን ጋር እኩል ነው? ከኤክስ ስኩዌር ማይነስ ኤክስ ማይነስ 6 ጋር እኩል ነው። ይሄ ቫልዩ ከዚህ ጋር እኩል ነው የሚሆነው። ዜን ምንድነው የምናደርገው? ኢንተርቫላችን ቼክ ልክ መሆኑን ቼክ እናደርጋለን ተመልሰን። እነዚህ ምንድን ናቸው ማለት ነው? ክሪቲካል ፖይንቶቻችን ናቸው። የእነዚህ ክሪቲካል ፖይንት ኦፖዚት ነው የሚሆነው። እሱ ስንደርስበት ኳልኩለስ ላይ ያለ አሁን አያስፈልገንም። እሺ በመቀጠል እነዚህን ቦታዎች ይዘን ምናደርጋለን ማለት ነው? ክሪቲካል ፖይንቶችን ወይም ሩቶችን እናወጣለን። ሶሉሽን እንፈልጋለን ማለት ነው። ልክ እኩል ናቸው ብለን አስቡ። ኤክስ ማይነስ 3 ታይምስ ኤክስ ፕላስ 2 አይደል ያሉ የነዚህ ክሪቲካል ፖይንት ወይ ደግሞ የነዚህ ሩታችን አንደኛ ኤክስ ኢኳል ቱ 3 ነው፣ አንደኛው ደግሞ ኤክስ ኢኳል ቱ ማይነስ 2 ነው። ከፋክተሩ ጋር እንዳይመታታባችሁ ብዙ ጊዜ ተማሪዎች በዚህ ነው የሚሸወዱ። እነዚህን ያወጣን ማለት ነው። ጊቭናችን ምንድነው ለመሆኑ ቢለን ስንል እነዚህ ሁለቱ ፋክተሮች ይኸውላችሁ እነዚህ ከዜሮ ይበልጣሉ ወይም ደግሞ እኩል ናቸው ነው የሚለው። ይሄ ነው ጊቭናችን። this factorized product is greater than or equal to 0 ነው የሚለን። which means ምን ማለት ነው ስንል ለየብቻ ይሄኛው ከዚህ ይበልጣል ይሄ ከዚህ ይበልጣል ሳይሆን ሁለቱ ተባዝተው ይበልጣሉ ነው እየተባልን ያለነው። በደንብ እንዳትሸወዱ እዚች ጋር ይሄ ከዚህ ሳይሆን ሁለቱ ተባዝተው ይበልጣሉ ነው እየተባልን ያለነው። ሁለቱ ተባዝተው ይበልጣሉ ነው እየተባልን ያለነው። አሁን ምን እናደርጋለን? ኢንተርቫል እናወጣለን። ክሪቲካል ፖይንታችን ካወጣን በኋላ እንደዚህ ሉክ ነምበር ላይን እንሰራለን አይደል? ነምበር ላይን እንደዚህ እንሰራለን። ነምበር ላይን ላይ ክሪቲካል ፖይንት ቀድሞ የሚገኘው -2 ነው። -2 ከዛ በኋላ 3 አለ። ከዛ በኋላ 3 አለ። አሁን በደንብ ያዙ። እዚህ ጋር ኔጋቲቭ ኢንፊኒቲ አለ፣ እዚህ ጋር ፖዚቲቭ ኢንፊኒቲ አለ። እዚህ ጋር ደግሞ እንጽፋለን ጊቭናችንን። የመጀመሪያው ጊቭን x - 3 ነው። x - 3
አንደኛው ደግሞ ኤክስ ፕላስ ቱ ነው። ቀጣይ ጥያቄዎችን እንሰራለን። ፕሊስ በአንዴ ይገባችሁ፣ ግን በደንብ ፎከስ ላደርጉበት። በአንዴ ይገባችኋል ማለት አይደለም። ሶ ኤክስ ማይነስ ስሪ ነው የመጀመሪያ። ኤክስ ማይነስ ስሪ ማይነስ ቱን ስንሰጠው ስንት ይመጣል? ለኤክስ ማይነስ ስሪ ማይነስ ቱ ስተካበት ማይነስ ቱ ማይነስ ስሪ ያው ኔጋቲቭ ቁጥር ኔጋቲቭ። እዚህ ጋር ደግሞ ዜሮ፣ እዚህ ጋር ዜሮ ሆነ። ከሶስት በላይ ያለ ቁጥር ስንተካበትስ ምን ይሆናል? ኦፍኮርስ ፖዘቲቭ ይመጣል ማለት ነው። እዚህ ጋርም ኔጋቲቭ ነው። እሺ ለኤክስ ፕላስ ቱ ከማይነስ ቱ ያነሰ ሌላ ኔጋቲቭ ቁጥር ተኩበት እስኪ። ማይነስ ስሪ ስተካበት ስንት ይሆናል? ኔጋቲቭ ቁጥር መጣ። እዚህ ጋር ዜሮ። ከዚህ በላይ ከሆነ ፖዘቲቭ ቁጥር እየመጣ ይሄዳል። ግን የተጠየቅነው የሁለቱ ፕሮዳክት ነው። የሁለቱ ፕሮዳክት ነው። ሶ ፋይናል ሪዛልታችን በደንብ ተመልከቱ። የሁለቱ ፕሮዳክት ነው የተጠየቅነው። ፕሮዳክት ማለት እዚህ ጋር ያለው ሲባዛ እዚህ ጋር ካለው ማለት ነው። ይሄ ሲባዛ ይሄ ከዚህ ጋር ሲባዛ ነው። ኔጋቲቭ ቁጥር በኔጋቲቭ ሲባዛ ፖዘቲቭ፣ ኔጋቲቭ በዜሮ ሲባዛ ዜሮ፣ ዜሮ በፖዘቲቭ ሲባዛ ዜሮ፣ ፖዘቲቭ በፖዘቲቭ ሲባዛ ፖዘቲቭ። አያችሁ እንዴት እንደሚሆን። በመሀል ደግሞ ያለውን እዚህ ጋር ማወቅ አለብን። አንድ ቁጥር አሁንም በማይነስ ቱ እና በሶስት መካከል ያለ ቁጥር ማን አለ? ዜሮ አለ። እዚህ ጋር ደግሞ የዜሮን ቫሊዩ እንተካ። ኤክስ ማይነስ ስሪ ላይ ዜሮ ስተካ አሁንም ኔጋቲቭ ነው። እዚህ ጋር በአንጻሩ ዜሮ ብንተካ ፖዘቲቭ ነው የሚሆነው። ሶ ኔጋቲቭ ታይምስ ፖዘቲቭ ኔጋቲቭ ይሆናል ማለት ነው። ይሄ ነው የሁለቱ ፕሮዳክቶች። በደንብ ተመልከቱት። አሁን ይሄ ግልጽ ያለ ሳይን ቻርት ማለት ነው። ሳይን ቻርት እያለ መንጠር ይሄ የሁለቱ ፕሮዳክቶች ምን ሆነ ስንል ከዚህ ይኸውላችሁ በኤክስ ቦታ ከኔጋቲቭ ኢንፊኒቲ አንስተን እስከ ማይነስ ቱ ድረስ እስከምንመጣ ድረስ ኔጋቲቭ ነው የሚሆነው። ኔጋቲቭ ነው ማለት ነው ከዜሮ ያነሰ ዋጋ ነው ያለው ማለት ነው። በአንጻሩ ማይነስ ቱ ላይ ግን ዜሮ ነው። አሁን እኛ የተጠየቀ ይኸውላችሁ እዚህ ጋር ኔጋቲቭ ነው። ሶሪ ፖዘቲቭ ነው ያልኳችሁ። እኛ በኤክስ ቦታ ኔጋቲቭ ኢንፊኒቲን ከተካን ስንት መጣልን? የኤክስ ቫሊዩ ፖዘቲቭ ነው which means ከዜሮ በላይ ነው የሚሆነው። በአንጻሩ ማይነስ ቱ በምተካበት ሰዓት ዜሮ መጣ። ከዛ ደግሞ ከማይነስ ቱ እስከ ዜሮ ባለው መንገድ ደግሞ ስንሄድ ኔጋቲቭ ቁጥር መጣ። ኖት ኦንሊ እስከዚህ ብቻ አይደለም፣ ከማይነስ ቱ እስከ ሶስት ባለው ስንሄድ ምን መጣ? ኔጋቲቭ መጣ ማለት ነው። እዚህ ጋር ኔጋቲቭ መጣ። ሶስት ላይ ዜሮ ሆነና ከዛ ደግሞ ወደ ፖዘቲቭ መጓዝ ጀመረ፣ ከዜሮ መብለጥ ጀመረ ማለት ነው። የተጠየቅነው ጥያቄ ምንድን ነው? ዜሮ እና ኦር ኢኳል ስለሆነ አሁን ለዛም ቢሆን ኖሮ የሚበልጥበትን ብቻ ነው ከዜሮ በላይ ኦር ፖዘቲቭ ብቻ ነው የምንፈልግ። አሁን ግን ከዜሮ ፖዘቲቭ የሆነበትና ዜሮ የሆነበትን የተባለው which means አንደኛ ፖዘቲቭ የሆነበት ይሄው፣ ዜሮ የሆነበትም እዚህ ጋር አለ። ትሩ ፎልስ ትሩ ሶ ይቺ ፎልስ የሆነችባት ቦታ ይቺ ቦታ ብቻ ነች ዲስሳቲስፋይ የምታደርገው ማለት ነው። ከዜሮ ተነስተን እስኬት ድረስ ያለው ቦታ ነው። ለኤክስ ቫሊዩ ከማይነስ ቱ እስከ ሶስት ስንተካ ፎልስ ያደርገዋል። ከማይነስ ቱ እስከ ሶስት ስንተካ ፎልስ ያደርገዋል which means ሳቲስፋይ አይሆንም ፋንክሽናችን ሳቲስፋይ አይሆንም በዚህ ቦታ ከሆነ which means ምን ማለት ነው? ማይነስ ቱ እስከ ሶስት ያሉ ቦታዎችን አይጨምርም። ነገር ግን ማይነስ ቱ እና ስሪን ስንል እነዚህ አይካተቱም። ለምን? ትሩ ስለሆነ ዜሮ ላይ ትሩ ስለመጣ ዜሮ ስለሚጨምር ማለት ነው። ለዛም ቢሆን ኖሮስ ማይነስ ቱ እና ስሪ በክሎዝድ ኢንተርቫል አይጨመሩም ነበር። አሁን ግን ማይነስ ቱ እና ስሪን ሳይጨምር የሚለው እንዴት ነው ማመልከት የምንችለው ስንል ከኔጋቲቭ ኢንፊኒቲ ተነስቶ እስከ ማን ድረስ? እስከ ማይነስ ቱ ድረስ በክሎዝድ ኢንተርቫል ዩኒየን ኦር ማለት ትችላላችሁ። ከዜሮ ከሶስት ተነስቶ ደግሞ የኤክስ ቫሊዩ ደግሞ አሁን ከሶስት ይነሳና ደግሞ እስከማን ድረስ? እስከ ፖዘቲቭ ኢንፊኒቲ ድረስ ይሄ ሳቲስፋይ ይሆንበታል። በአንጻሩ ይቺ ቦታ ግን ከማይነስ እስከ ሶስት ያለችው ቦታ ግን በኦፕን ኢንተርቫል
ዲስሳቲስፋይ ኦር ደግሞ ፎልስ የሚሆንበት ቦታ ነው ማለት ነው። ፎልስ የሚሆንበት ቦታ ነው። አያችሁ፣ ይሄ ትሩ ነው፣ ይሄም ትሩ ነው። ዚስ ዋን ግን ፎልስ ነው ማለት ነው። በዚህ መልኩ መስራት እንችላለን። ግራፉ ሲሳል ልክ እንዴት ይመጣል መሰላችሁ? ልክ እንደዚህ ይመጣል ግራፉ እና ኤክስ ከኔጋቲቭ ሶስት ኬዝ አይደል ያየ ነው። አንደኛው ኬዝ ከኔጋቲቭ ኢንፊኒቲ እስከ ማይነስ ቱ ድረስ ያለው እስከዚህ እስከ ማይነስ ቱ እስከሚሆን ድረስ የኤክስ ቫሊዩ ድረስ እስከዚህ እስከሚሆን ድረስ ከዜሮ በልጦ ነበር። ይኸውላችሁ ዜሮም ጨምሮ ከዜሮ በላይ ነበር የዋይ ቫሊዩ ማለት ነው። ኤክስ ቫሊዩ ማይነስቱን ካለፈ በኋላ እስከ ማን ድረስ? እስከ ሁለት ድረስ ግን ምን አለ ደግሞ ኔጋቲቭ ሆነ። ከዛ ሁለት ላይ ተነሳ። የግራፍ አሳሳል ችግር ነው። ሁለት ላይ ግን ሶሪ ሶስት ላይ እስከ ሶስት ድረስ ሶስት ላይ ግን ተነሳ ኦር በለጠ ማለት ነው። በለጠ ማለት ነው። እንደገና በለጠ ማለት ነው። ስለዚህ ሶልቪንግ ኳድራቲክ ኢንኢኳሊቲ ዩዚንግ ፕሮዳክት ፕሮፐርቲ አሁን ያየነው ምን ይባላል? በሳይን ቻርት መስራት ይባላል። ነገር ግን ፕሮዳክት ፕሮፐርቲም አስፈላጊ ነው። ፋክተሮችን ካወጣን በኋላ ጥንቃቄ ማድረግ መቻል አለብን። ፋክተሮችን ካወጣን በኋላ ለምሳሌ ሁለቱ ፋክተሮች ኤም እና ኤን የሚባሉ ቢሆኑ ኤም ኤን ግሬተር ዛን ዜሮ ተብሎ ከተሰጠ ሁለት ኬዝ ነው ያለ። አንደኛው ኬዝ ሉክ ይሄ እኮ ግልጽ ነው አይደለ? ሁለት ቁጥሮች ተሰጠውን የሁለት ቁጥሮች ብዜት ፖዘቲቭ የሚሆኑ መቼ ነው? አንደኛው ሁለቱም ፖዘቲቭ ከሆኑ አይደለ? ለምሳሌ 2 + 3 2 ታይምስ 3 ግሬተር ዛን 0 ይሄ ኦልዌይስ ትሩ ነው ሁለቱም ፖዘቲቭ ከሆኑ፣ ወይም ደግሞ ሁለቱም ኔጋቲቭ ከሆኑ ብቻ ነው። ይሄም 0 ይሄም ኔጋቲቭ ከሆኑ ብቻ ነው። ሌላኛው ደግሞ ለዛን 0 የሚፈጠረው መቼ ነው ስንል ኤዘር አንደኛው ፖዘቲቭ አንደኛው ኔጋቲቭ ኦር ደግሞ አንደኛው ኔጋቲቭ አንደኛው ፖዘቲቭ ሲሆን ብቻ ነው። ይሄኛው በፕሮዳክት ፕሮፐርቲ መስራት ነው። እኔ በጣም የምመክራችሁ ሳይን ቻርቱ ነው፣ ሲምፕል ግን ይሄንኛውንም በቀላሉ መጠቀም እንችላለን። ለምሳሌ ይሄ ጊቭን ተመልከቱ። ኤክስ ማይነስ 3 ልክ እንደ ኤም ይሄኛው እንደ ኤን ብትወስዱ ለዛውን 0 ሊሆን የሚችልበት ሁለቱ ቁጥሮች ተባዝተው ከዜሮ ሊያንሱ የሚችሉበት ሁኔታ መቼ ነው? እዚህ ጋር እንመጣለን። አንደኛ ኤክስ ማይነስ 3 ምን ካለ ግሬተር ዛን 0 ሆኖ የግዴታ ኤክስ ማይነስ 1 ከዜሮ ካነሰ ኬዝ 1 ኦር ደግሞ ኦር ነው። እነዚህ በኤንድ ነው የሚያዙት። እሺ ይብላችሁ እነዚህ በኤንድ ነው። ከዛ ይሄኛው ይታይና ከዚህኛው ጋር ደግሞ ሲታይ በኦር ነው የሚያዘው። ኦር ኤክስ ማይነስ 3 ደግሞ ኔጋቲቭ ከሆነ የግዴታ ኤክስ ማይነስ ምን መሆን መቻል አለበት? ከዜሮ በላይ መሆን መቻል አለበት። ከዜሮ በላይ መሆን መቻል አለበት። which means እንስራቸው። አንደኛ ኤክስ ማይነስ 3 ግሬተር ዛን 0 ማለት ኤክስ ግሬተር ዛን 3 ማለት ነው። ኤንድ እንዳትረሱ ምልክቶቹን። ኤክስ ማይነስ 1 ለዛን 0 ማለት ደግሞ ኤክስ ለዛን 1 ማለት ነው። ኦር እዚህ ጋር መጣን ማለት ነው። ኤክስ ማይነስ 3 ለዛን 0 ኤክስ ለዛን 3 ኤንድ ኤክስ ግሬተር ዛን 1። አሁን በደንብ ተመልከቱ። የኤንድ እና የኦር እንትን በነምበር ላይን ጊዜ ማወቅ አለባችሁ። ነምበር ላይን ልሳልላችሁና 3 እና 1 ናቸው እየተከናወነባቸው ያለው ሁኔታው። 3 እዚህ ጋር ነው፣ 1 እዚህ ጋር ነው፣ 0 እዚህ ጋር ነው ብንል በነምበር ላይን ላይ የመጀመሪያው ኬዝ ኤንድ ማለት የጋራ ማለት ነው። ኦር ማለት ቅልቅል ማለት ነው። ኤንድ ማለት ሸድድ ኮመን ሸድድ ሪጅን ማለት ነው። ሉክ የመጀመሪያው ኬዝ 1 ኬዝ 2 ኬዝ 1 ላይ ኤክስ ከ3 ከበለጠ ይላል። ኤክስ ከ3 ከበለጠ which means ወደዚህ ማለት ነው። ኤንድ ኤክስ ለዛ ነው ኤክስ ከአንድ እንትን ካለ ሶ ኤንድ ስለሆነ ሸድድ ሪጅን ስናደርግ የጋራ የሚጠቁረው ክፍል ይሄኛው ክፍል ነው። ወደዚህ ያለው ክፍል የጋራ ነው which means ኤክስ ግሬተር ዛን 3 መረጥም ማለት ነው። ይሄን ያዘ። ኬዝ 2 ላይ ደግሞ እንምጣና 1 እና 3 ቢኖር አንደኛ ኤክስ ለዛን 3 አለ፣ ኤክስ ለዛን 3 አንደኛው ደግሞ ኤክስ ግሬተር ዛን 1 እንደዚህ። ሶ ይሄ ሸድድ እንደዚህ ነው፣ ይሄኛው ደግሞ እንደዚህ ነው ሸድዱ። ሶ የጋራ ክፍሉ ይሄ ክፍል ነው which means ምን ማለት ነው? እዚህ ጋር ያለው ግልጽ ነው 1,3 with open interval ማለት ነው። የጠቆረው ክፍል ይሄ ስለሆነ በጣም ጥሩ።
አሁን ደግሞ ወደ ኦር ልንገባ ነው። ከላይ ይችን መርጠናል። ከኬዟን ላይ ማን አለ? ኤክስ ግሬተር ዛን ስሪ መርጠናል። ኤክስ ግሬተር ዛን ስሪ መርጠናል። ከዛ ኦር አለንና ምን አለን ደግሞ 1,3 አለን ማለት ነው። ሳሉት አሁን የኦር እና የኤንድ ዲፈረንስ የገባችሁ ይመስለኛል በዚህ ቪዲዮ። 1 3 0 ቢሆን አንደኛው ኬዝ ምንድን ነው የሚለን? ኤክስ ከ3 ይበልጣል። ኦር ኢኳል የለውም which means ኦፕን ኢንተርቫል ወደ ላይ እንከፍታለን። ከዛ ደግሞ ኦር ነው። ኦር ስለሆነ ቅልቅል ነው፣ ችግር የለው። ኢንተርሴክሽን ላይ በጣም ጥንቃቄ፣ ኤንድ ጊዜ ጥንቃቄ ይፈልጋል። 1,3 በአንድ እና በሶስት መካከል ይላል። እዚህ ጋር ደግሞ ሉክ በአንድ እና በሶስት መካከል ይሄኛውን ክፍል ማለት ነው። በደንብ ተመልከቱ። በአንድ እና በሶስት መካከል አለ። ሶ አሁን ኢንተርሴክሽን ቢሆን ምንድን ነበር የሚሆነው? ይሄ ኦር ቀርቶ ኤንድ ቢሆን ኑሮ በዚህ መካከል መልሳችን ምንድን ነበር? ኖ ሶሉሽን። የጋራ ክፍል የላቸውም። የጋራ ክፍል ኦር ሳቲስፋይ የሚያደርግ ቦታ የላቸውም እንላለን። በኦር ጊዜ ግን ቅልቅል ነው። ይሄንንም ይዞ ወደዚህ ያለውን ክፍል ይሄኛው ክፍል አንድ አለ which means ከአንድ ጀምሮ አንድን ሳይጨምር እስከ ሶስትንም ሳይጨምር ዩኒየን 3 ፖዚቲቭ ኢንፊኒቲ ተብሎ ሶሉሽን ሴት ይደረጋል ማለት ነው። ይሄ መልኩ በዚህ አይነት መስራት ምን ይባላል? ባይ ፕሮዳክት ፕሮፐርቲ መስራት ይባላል። ኬዝ 1 ኬዝ 2 ያሉ መስራት ማለት ነው። ቀጣይ ጥያቄዎችን በደንብ እንሰራባቸዋለን። እንዲሁ አንተውም። እናንተ ግን ፕሊዝ እንዲገባችሁ ደግማችሁ ቪዲዮውን ደጋግማችሁ ስታዩና ኖቱን ስታነቡት ነው ሀሳቡ የሚገባችሁ። በጣም ግልጽ ኖት ነው ኖቱ። ጥያቄዎችን ስትሰራበት ደግሞ የበለጠ ክሊር እየሆነላችሁ ይሄዳል። በጣም ክሊር እየሆነላችሁ ይሄዳል። የትኛው ነው እዚህ ጋር እየሰራ ያለ? ሌላ ኤግዛምፕል ነው። ያ ሌላ ኤግዛምፕል ነው እዚህ ጋር እየሰራ ያለ። ይኸውላችሁ አሁን የሰራ ነው ኬዝ 1 ኬዝ 2 ብሎ እዚህ ጋር አስቀመጠ ማለት ነው። ያችሁ ይሄንን እኛ ያስቀመጥነው ጋር ተመሳሳይ ነው። ይሄ ግን ሞር ፕሮፌሽናል መንገዱ ማስቀመጫ በኢንተርቫል በዚህ መልኩ ነው የሚቀመጠው። ኤክስ ለዛ ምናምን ያልኩ ማስቀመጥ ይልቅ ይሄ ሞር ፕሮፌሽናል መንገድ ነው። እሺ ሌላ ተጨማሪ ኤግዛምፕል ነው። አሰራሩን ነግሬያቸው አልፈዋለሁ። በፕሮዳክት ፕሮፐርቲም በሳይን ቻርትም እንዴት መስራት እንደምንችል ሁለቱንም እናየዋለን። እዚህ ጋር የመጀመሪያው ፋክተሮቹ ወጥተዋል። ኦልሬዲ ፋክተሮች ማውጣት እራሱ አንድ ስራ ነው። እሱ ከወጣልን በኋላ ግን ምን ማለት ነው? በፕሮዳክት ፕሮፐርቲ ኤም ታይምስ ኤን ለዛን 0 ማለት ነው። ኤም እና ኤን ተባዝተው ከዜሮ አንሰዋል። ሁለት ቁጥሮች ተባዝተው ኔጋቲቭ የሚሆኑበት አማራጭ ሁለት አይነት ነው። አንደኛው ፖዚቲቭ ከሆነ ይሄኛው ኔጋቲቭ መሆን አለበት፣ ኦር ይሄ ኔጋቲቭ ከሆነ ፖዚቲቭ መሆን አለበት ነው። ሶ ኬዝ 1 ኤክስ ማይነስ 4 ፖዚቲቭ እናድርገው ኤንድ ኤክስ ፕላስ 3 የግዴታ ምን መሆን ይችላል? ኔጋቲቭ መሆን መቻል አለበት። ኬዝ 2 ደግሞ ኤክስ ማይነስ 4 ለዛን 0 ይሆንና ኤንድ ኤክስ ፕላስ 3 ደግሞ ይበልጣል ከ0 ይሆናል ማለት ነው። ሁለቱ ግን የሚገናኙት በምንድን ነው? በኦር ነው የሚገናኙት ሁለቱ። ዜን ስንሰራ አንደኛው ኤክስ ማይነስ 4 ኤክስ ግሬተር ዛን 4 ኤንድ ኤክስ ለዛን ማይነስ 3 በነምበር ላይ ስንመለከተው እንዴት ነው የሚሆነው? ይሄ በሚገባችሁ መስራት ትችላላችሁ። እሺ የግዴታ ቻርቱን አላላችሁ። ማይነስ 3 አለ 4 አለ። ሶ ኤክስ ግሬተር ዛን 4 ማለት ወደዚህ ነው የሚያመለክተው። ኤክስ ለዛን ማይነስ 3 ደግሞ ወደዚህ ነው። ሶ የጋራ ኤንድ ማለት ኢንተርሴክሽን የጋራ ክፍል የላቸው። የጋራ ክፍል ከሌላቸው እንተዋቸዋለን ማለት ነው። ጭራሽ ኬዝ 1 አይሆንም። ኬዝ 1 ካልሆነ ወደ ኬዝ 2 እንመጣለን። ኬዝ 2 ደግሞ ኤክስ ማይነስ 4 ለዛን 0 ማለት ኤክስ ለዛን 4 ነው ኤንድ ኤክስ ግሬተር ዛን ማይነስ 3 ማለት ነው። ሎክ ኤክስ ግሬተር ዛን ይህንኛው ማለት ነው ማይነስ 3። ሶ አሁንም ሳልን ማይነስ 3 አለች 4 አለ። ኤክስ ከ4 ያንሳል። ወዴት ነው? ወደዚህ አቅጣጫ ማለት ነው። ኤክስ ከማይነስ 3
ይበልጣል ወደዚህ አቅጣጫ። ሰው የጋራ ክፍል አላቸው፣ በደንብ ነው ያላቸው። እሱ ማን ነው? ያ ኦር ኢኳል ስለሌለው በኦፕን ኢንተርቫል -3.4 ነው የሚሆነው። -3.4 ሰው ከላይ ያለው ክፍል ኖ ሶሉሽን ነው። እዚህ ጋር ኖ ሶሉሽን ባዶ ስብስብ ኦር ኖ ሶሉሽን ኦር ኢምፕቲ ሴት ዩኒየን ዊዝ -3.4 አን ነው -3.4 ይሆናል ማለት ነው። -3.4 ኢዝ አወር ሶሉሽን። ይሄው እዚህ ጋር ደግሞ በሳይን ቻርት ሰርቶ አስቀምጦልን ነው። በሳይን ቻርት ደግሞ ሲሰራ ምን ያደርጋል? አንደኛውን ፋክተር ለብቻ ያወጣል፣ ከዛ አንደኛውን ያወጣል፣ ከዛ እንትን ያወጣል፣ ክሪቲካል ፖይንት ያወጣል። ክሪቲካል ፖይንት ማለት ኤክስ -4 ከሆነ 4ን ይይዛል፣ ኤክስ +3 ከሆነ ደግሞ -3ን ይይዝና ያወጣል። ካወጣ በኋላ -3 4 ፖዚቲቭ ኢንፊኒቲ ኔጋቲቭ ኢንፊኒቲ በመሃል 0 ብሎ ያስቀምጥና ይሰራል። ከዛ በቃ ኔጋቲቭ ኔጋቲቭ ይልና ያበዛዋል። ኔጋቲቭ ሲባዛ ኔጋቲቭ ፖዚቲቭ፣ ኔጋቲቭ ሲባዛ 0 0 which means -3 በሚሆንበት ሰዓት ላይ 0 ነው የሚመጣው ማለት ነው። እዚህ ጋር ደግሞ ኔጋቲቭ እንደዚህ ይመጣል። ከመጣ በኋላ የተጠየቅነው ፓርት የትኛው ፓርት ነው? ከዜሮ የሚያንስበት which means ኔጋቲቭ የሆነበት ክፍል። ይሄ አይሆንም፣ ይሄ አይሆንም፣ ይሄ ይሆናል፣ ይሄ አይሆንም፣ ይሄ አይሆንም፣ እቺ ክፍል ግን ሳቲስፋይ ታደርገዋለች ብሎ መመለስ። በቃ በዚህ መልኩ መስራት እንችላለን። ኢኒኳሊቲ አፕሊኬሽኖች አሉት። አንድ ኤግዛምፕል አይተን እንጨርሳለን። ያ ከዛ ወርክሽት አለ ከነመልሱ ተቀምጦላቸዋል። እሱን ፕራክቲስ ታደርጉበታላችሁ። ኢኒኳሊቲ ላይ አንድ ኤግዛምፕል እንመልከት። ሪል ላይፍ ፕሮብለም ኢንቮልቪንግ ኮንስትሬንት በጀት ሊሚት። ያ ኢኒኳሊቲ ሪል ላይፍ ላይ በደንብ ነው አፕላይ የምናደርገው። ከዚህ መካከል እናንተ እንኳ የምትማሩት ሊነር ፕሮግራሚንግ አለ። እሱ ሙሉ በሙሉ ኦልሞስት የኢኒኳሊቲ አፕሊኬሽን ነው የሚያነሳው እና ኮንስትሬንት በጀት ሊሚት የተለያዩ ኮንዲሽኖችን ለመስራት እንጠቀምበታለን። ከዚህ መካከል አንድ ኤግዛምፕል እንመልከት። ከበደ ሃዝ ስታርትድ ሴቪንግ አካውንት ፎር ባይንግ ትራክተር። ከበደ ቁጠባ ጀምሯል። ለምንድነው ቁጠባ የጀመረው? ትራክተር ለመግዛት እየቆጠበ ነው። ሶ ሂ ሴቭድ ብር 6000 አፕ ቱ ላስት መንዝ። እስከ ባለፈው ወር ድረስ 6000 ብር የሚሆን አካውንቱ ላይ አስቀምጧል። ፕላኑ ምንድን ነው? 1000 ብር በየወሩ ለመጨመር ነው። እዚህ 6000 ብር ላይ በየወሩ 1000 ብር እየጨመረ ለመሄድ ነው የከበደ እቅድ። አንቲል ሂ ሴቭ ሞር ዛን ብር 80 ሺህ። እስከ መቼ ነው 1000 ብር ለመጨመር ያቀደ? 80 ብር እስከሚደርስ ድረስ 1000 ብር ለመጨመር አቅዷል። ራይት ኤንድ ሶልቭ ዘ ኢኒኳሊቲ ዜን ኢንተርፕሬት ዘ አንሰር ሃው ሜኒ መንዝ ዳዝ ሂ ኒድ ቱ ሴቭ ሞር ዛን ብር 80 ሺህ። በቅድሚያ ኢኩዌዥኑን ኢኒኳሊቲውን ጻፉ ነው። ከዛ እሱን ከጻፋችሁ በኋላ ሶልቭ አድርጉና 80 ሺህ ብር ለመድረስ ምን ያክል ወር ይፈጅበታል? የመጀመሪያ እና ዋና ስራችሁ በማተኮር አንደርስታንድ ለማድረግ መሞከር ነው። ኢኒኳሊቲ ካለ የሚገናኙ ሀሳቦች አሉ። እነዛን ጽንሰ ሀሳቦች መለየት። እዚህ ጋር አሁን የተጠየቅነው በራሱ ምንድን መንዝ ኤም ብለን እንወክለዋለን ማለት ነው። እንደ አንድ ቫሪያብል ነው። የብሩ መጠን አለ፣ ከዛ ወሩ አለ። ብሩ ኦልሬዲ ጊቭን ነው አልተጠየቅንም እንጂ ቢ ብለን እሱን እንወክል ነበር። ኤም እና ቢ ብለን እነሳለን። ኢኒሻል መንዝ ላይ ያለው ብር 6000 ነው። ምንድን ነው የሚለን ከዚህ ላይ ሂ ሴቭድ ብር 6000 አፕ ቱ ላስት መንዝ ኤንድ ፕላን ቱ አድ ማለት መደመር ነው አይደለ? የፕላስ ሳይን እናመጣለን። 1000 ኢች መንዝ ከእያንዳንዱ መንዝ ላይ 1000 ታይምስ ኢች መንዝ ኤም ሪፈርስ ዋን መንዝ ቢሆን ማለት ነው። ዋን እንደዚህ 1000 ኤም እስከ መቼ ድረስ ይለናል። አሁን በደንብ ተመልከቱ። ኢኒኳሊቲ ላይ ወርዶችን ማወቅ አለባችሁ። በእንትን አስቀምጥላቸዋለሁ። ክሬተር ዛን ለዛ እንደሚለው ሁሉ ሌላ ቃሎች አሉ። ሞርዛን ብር 80 ሺህ ማለት ነው። ከ80 ሺህ ብር የበለጠ ማለት ነው። ሞርዛን ነው የሚለው። አሁን እዚህ ጋር ሞርዛን ኦር ኢኳል ቱ ቢል ወይም ደግሞ አትሊስት ቢል ቢያንስ 80 ሺህ ብር እስከሚደርስ ይሆን ነበረ። አትሞስት ቢሆንስ ኖሮ ይሄ አትሞስት ቢሆን ኖሮ ኦር ኢኳል ይገባበት ነበር። አትሊስት ቢሆን ደግሞ ወደ ታች ይሆን ነበር። ለዛም ኦር ኢኳል ይሆን ነበር ማለት ነው። እና በደንብ አንደርስታንድ ማድረግ ወርዶችን አስፈላጊ ነው። ልክ እንደዚህ አወጣን። ከዛ 80 ሺህ ብር ለመድረስ ምን ያክል ጊዜ ይወስድበታል? ከ80 ሺህ ብር በላይ ሚንስ 1000 እየቆጠበ ስንት ማድረስ መቻል አለበት? 80 ሺህ ብር ለመድረስ 74 ሺህ ብር ይቀረዋል።
ገብታችሁ ነው። በየወሩ የሚቆጥበው ብር ከማን ጋር እኩል መሆን አለበት? ከ74,000 ብር 6,000 ቀንሰን 6,000 ቀንሰን ከ74,000 ጋር እኩል መሆን አለበት፣ ኢኳል መሆን አለበት። ግን እዚህ ጋር ይበልጣል ስለሆነ ሳይኑ ግሬተር ዛን ይሆናል ማለት ነው። ከዛ ይህን በቀላሉ ሶልቭ ማድረግ እንችላለን። እንዴት ነው ሶልቭ የምናደርገው? ልክ በኢኳል ሳይን ሶልቭ እንደምናደርገው ይህንንም በቀላሉ ሶልቭ እናደርጋለን አይደል? ይሄኛው ኦልሞስት አያስፈልገን ነው ብንል እዚህ ጋር ያለውን ብቻ በመጠቀም ሲካፈል ለአንድ ሺህ ሲካፈል ለአንድ ሺህ አይደለ? ኤም ግሬተር ዘን 74 ይመጣል። 74 ወር የግዴታ 74 ወር አንዳንድ ሺህ ብር ከቆጠበ 80 ሺህ ብር ማለፍ ይችላል ይሄ ሰውዬ ማለት ነው። 80 ሺህ ብር ማለፍ ይችላል። 74 ወር ማለት 6 ዓመት ከ2 ወር ማለት ነው። 6 ዓመት ከ2 ወር ማለት ነው ብለን እናስቀምጣለን። ለዛሬ የነበረን ክላስ ይሄን ይመስላል። በቀጣይ ሰፋ ያሉ ከማትሪክም ከሌሎች ቦታዎችም ላይ የተሰባሰቡ ቤዚክ ቱ አድቫንስድ ጥያቄዎችን ደግሞ እዚህ ቦታ ላይ ያሉትን እንሰራለን። ይህንን ክላስ ለጓደኞቻችሁ ተመዝግበው እንዲከታተሉ አድርጉ። የኖት ክላስ አለን፣ የቪዲዮ ለሰን እየሰጠ ነው። ያልገባችሁ ነገር ካለ ድጋሚ አስረዱን። እዚህ ቦታ ላይ ይሄ ቦታ ግልጽ አልሆነልኝ ብሎ መጠየቅ ትችላላችሁ ያንዳንዳችሁ። ሰው ይህንን ኖትም ታገኛላችሁ በፒዲኤፍ። ለዛሬ የነበረን ክላስ ይህንን ይመስላል። ባይዘው ኖቱን አንብቡትና ከታች ያሉትን ወርክሽቶች ፕራክቲስ አድርጉባቸው። መልሶቻቸውም ተሰርተዋል። በቀጣይ ደግሞ ምንጨምርላችሁ አንዳንድ ኮንሴፕቶች አሉ፣ እሱንም ታነባላችሁ። ቀጣይ ደግሞ ጥያቄዎችን ይዘን እንመለሳለን ማለት ነው።